بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، فقد قررنا في محاضرتنا الماضية أن هذه المسألة، أي مسألة إعذار الجاهل في مسائل التوحيد وعدم إعذاره، مسألة خلافية ثبت الخلاف فيها بين أهل السنة والجماعة، فليست من المسائل الكبار التي يوالى ويعاد عليها ويوجب المخالف بها الخروج عن دائرة الإسلام أو أهل السنة. خيرا በመጀመሪያ የተከበራችሁ ወንድሞች እንደዚሁም እህቶች ለአላህ ዲን ለመመካከር ሐቅን ተረድቶ ለመከተል እንዲሁ በአማረ ሁኔታ በመሰበሰባችን የአላህ ተውፊቅ ነውና አላህን ልናመሰግነው ይገባል። በመቀጠል በጽሁፍ እንደተገለጸው ከአሁን በፊት የነበረውን ርዕስ የምንቀጥል ይሆናል። ዛሬም አዲስ ርዕስ አይደለም፣ ባለፈው የተጀመረውን የሆነውን ርዕስ ነው የምንቀጥለው። ኸይረን ዛሬ በዋናነት ሁለት ወይ ሶስት ነጥቦችን አይሰማም እንዴ? ሸበካ የሚል ቴክስት እየደረሰኝ ነውና እስኪ ወጥቼ ልግባ የማይሰማ ከሆነ። ይሰማል ወንድማዊ ኢምራን ያሉበት ቦታ ሊሆን ይችላል እንጂ ይሰማል። አይዋ ኸይረን ከተሰማ ዛሬ ቢኢዝኒላህ ሶስት ነጥቦችን እናያለን። እነሱ ምንድናቸው? ባለፈው ሁለት ሳምንት በፊት ያየነው የጀመርነው የሆነ ነጥብ ነበር። ኢጅማዕ የሚባል ነገር አለ የሚል ከነ አቡ ኒብራስ በኩል ድምፅ አሰምቻለሁ። እንደዚሁም ደግሞ ኢጅማዕ የሚባለው ነገር ያለ ቦታው እየሞገቱ እንደሆን፣ እንደዚሁም ከአሁን በፊት ባወሳሁት መልኩ ወደ 21 ኢጅማዖች አሉ ተብሎ እሱ የሚያቀረው ኪታብ ላይ ሰፍረዋል። ነገር ግን እነዚያ 21ዱም ኢጅማዖች እኛ ባለንበት ነጥብ የሚያጠነጥኑ ያልሆኑና እኛ ባለንበት ነጥብ የሆኑትም ደግሞ ሁለት ሶስት ኢጅማዖች አሁን በዘመናችን ያሉ ሰዎች ሚን ተሰሩፋት ባዕድ ዑለማ ይዘው ያወሩት እንጂ መንቁል አን ሰለፍ የሆነ ኢጅማዕ አይደለም። ይህን ኢንሻአላህ አስፈላጊ ከሆነ ወይም ሰዓት ካለን 21ዱንም ኢጅማዖች በተራ እናያቸዋለን። የተወሰኑ ነጥቦች አሉ ይህ ኢጅማዕ የሚባለው ነገር ውድቅ የሆነበት ወይ ደግሞ የሚሆንበት የተወሰኑ ነጥቦች እናውሳና ምናልባት ሰዓት ካለን የምናወሳ ይሆናል። ኢጅማዕ የሚባለው ነገር ባለፈው እንዳወሳ ነው ሙስሊም የሆነ ሰው ባለማወቅ ሽርክ ላይ ቢወድቅ ያ አካል ሙስሊም ሳይሆን ሙሽሪክ የሚባል ስያሜ ይሰጠዋል። እንደዚሁም ደግሞ የሙሽሪኮችን ሙዓመላ ይስራራል በማለት ላይ አንድም ኢጅማዕ ማምጣት አይችሉም፣ እስካሁንም አልቻሉም። እነዚህ አካሎች ኢጅማዕን በጣም ትልቅ ማስረጃ አድርገው ከመያዛቸው ጋር አንድም ማስረጃ ግን ሊያመጡ አልቻሉም። ምክንያቱም በአፋቸው የሚያወሩትም እንደዚሁም ኪታባቸውንም አየነው አንድም እኛ ባወራንበት ባለው ነጥብ ላይ የሚዳስስ የሆነ ኢጅማዕ የላቸውም ማለት ነው። ሁለተኛ ኢጅማዕ የተባለ ነገር ሁሉ ለይሰ ኩሉ ኢጅማዕ ሙሕኪይን ሙንዓቂደን ሐቂቃ፣ ኢጅማዕ ተብሎ በየኪታቡ ያለው ሁሉ ሙንዓቂድ ነው ማለት አይደለም። ምክንያት ፈኢና ረአይና አልከሲር ሚነል ኢጅማዓት ወዘሀረ አነ አልመሳአለ ኺላፊያ፣ ኢጅማዕ አለበት እየተባለ በርካታ የሆኑ ኢጅማዖች ኺላፍ ያለባቸው ሆነው እናገኛቸዋለን። በል እንዲያውም በተቃራኒው ኺላፍ እናገኝባቸው እንችላለን። በተለይ የጥመት አንጃዎች አሕባሾች የአላህን ስምና ባህሪ በመነፍየት ላይ በርካታ ኢጅማዖችን ኪታባቸው ላይ ያሰፍራሉ። እውነታው ግን በዛ ተቃራኒ ኢጅማዕ ሰለፍ ጸድቆ ሳለ ማለት ነው። ምሳሌ
አረሕማኑ ዐለል ዐርሽ እስተዋ ሚነል ሙተሻቢህ በመሆኑ ላይ ኢጅማዕ አለ ብሎ ይላል የአሕባሹ መሪ። እኛ ደግሞ አላህ ተባረከ ወተዓላ ኢጅማዖችን ከሰለፎች ነቅል እናደርጋለን። ስለዚህ ኢጅማዕ ተብሎ የተወራ ሁሉ ሙንዓቂድ አይደለም ማለት ነው። ሶስተኛ ለው ካነ ተመተ ኢጅማዑን ሐቂቂ ለካነ ልኺላፉ ሻዘን ፊል መስአላ። ኢጅማዕ ቀደምቶች ዘንድ ቢኖር ኑሮ በአህሉ ሱናዎች መካከል የሚገኘው ኺላፍ በጣም ቀላል ነው የሚሆነው። ምክንያቱም በአህሉ ሱና ቀለማ የظሀሩ ፊህ ሙኻለፈቱ ልኢጅማዕ። አህሉ ሱናዎች ኢጅማዕን የሚጻረሩት በጣም በቀላል ሳይደርሳቸው ቀርቶ ነው። ነገር ግን በዑዝር ቢልጀህል በተመለከተ ያሉ አቅዋሎች ትንሽ አይደለም፣ ሙስተፊደቱን ወሙተካሲራ ሐታ አነ ባዕضሁም ጀመዐ ኩቱበን ሚን አቅዋሊሂም። በርካታ መጽሐፎች ተጽፈዋል። የሸይኹል ኢስላም ኢብኑ ተይሚያ እንደዚሁም ሼክ መሐመድ ብን አብዱልወሃብ እና መሰሎቻቸው ዑዝር ቢልጀህል የሰጡበት አቅዋል ተሰብስቦ ኪታቦች ሆነዋል። ሌላው እና አራተኛው ኢጅማዕ የለም የምንልበት ሸይኹል ኢስላም ላ የክተፊ ቢልቀውል ቢልዑዝር ቢልጀህል በል የሕኪህ ዐኒል አኢማ። ዑዝር ቢልጀህል የለም ብቻ ሳይሆን ከአኢማዎችም ከቀደምቶች ነቅል ያደርጋል። ወሃዛ ደሊሉን ዐላ አነሁ ወቀፈ ዐላ ሀዛል ቀውል። ይህ ዑዝር ቢልጀህል የሚባለው ነገር ከቀደምቶች ዘንድ እንዳለ እውቀት ደርሶት እንጂ ሼኹ ነቅል እያደረገ ያለው እየዋሸ እየከተፈ አይደለም። ከይፈ የተሰወር አነ እብነ ተይሚየተ መዐ ሰዐቲ ኢጥላዒህ ወሩሱኺ ቀደሚህ ቢመዕሪፈቲ አታሪ ሰለፍ የሕኪ ልቀውለን ሙዳደን ሊልኢጅማዕ ወዩረጅሑህ። እንዴት ነው በአእምሯችንስ አምነን የምንቀበለው? ሼኹል ኢስላም ኢብኑ ተይሚያ ስማቸው ብቻ በቂ ነው። ለወዳጅ ለጠላት ትልቅ ክብር የሚሰጠው የሆነ ስም ነው ሼኹል ኢስላም ኢብኑ ተይሚያ። ኢጅማዕ ባለበት ነጥብ ተቃራኒ የሆነ ንግግር አንስተው ያንን ተርጂሕ አድርገው ይሄዳሉ ተብሎ እንዴት ነው በአእምሯችን የምንስለው? ስህተት ከሁሉም ዑለማዎች ይፈጠራል። ነገር ግን ይህን ያክል የገዘፈ የሆነን ስህተት እንዴት ነው ከሳቸው ላይ የምናገኘው? ምክንያቱም ሼኹ እነዛ አካሎች እንደሚሉት ዑዝር ቢልጀህል ባለመኖሩ ላይ ኢጅማዕ ነቀል አላደረጉም። ከአሁን በፊት እንዲሁም እነሱ ሑጃ ብለው ያወሱት በክፍል 4 ላይ አይተናል። በእነሱ ላይ ሑጃ ነው የሆነባቸው ንግግር ቆርጠው። ይህ የአህለል ቢድዓዎች ተግባር የሼኽ ንግግር ወይ ደግሞ የአንድ ፈተዋ ኪታብ እንኳን ቢሆን የተሻለ ፈተዋ ተጠይቀው የመለሱትን ፈተዋ ቆርጠው ተቆርጧል ተብሎ እንኳን በኪታብ ደረጃ ተመልሶባቸዋል። ያም ደግሞ ካልሆነ በድምፅ ሲነገራቸው መመለስና ሲገባቸው አሁንም ዛሬም ድረስ ያንን ኢጅማዕ ሰው ያታልበታል፣ ከደቡብ እስከ ሰሜን በመንቀሳቀስ ማለት ነው። ይህ የሙስሊሞች ተግባር አይደለም፣ የሙስሊም የአህል ሱና ባህሪም አይደለም። እና ሼኹል ኢስላም ተቃራኒ የሆነው እንኳ እሱም ምንድነው? ሙስሊም የሆነ ሰው ሳያውቀው ሽርክ ላይ ቢወድቅ ስሙ ሙስሊም ነው። የሙስሊም ሙዓመላ ስራር ወደፊት ይመጣልናል ኢንሻአላህ። ሙስጠፋ ድምፁን አሰማለሁ ዛሬም ኢንሻአላህ። ሙስሊም ነው የሚባለው በማለት አንድ ማዕሊም አልተናገረም። የዚህ አይነት ተሐዲ ለማድረግ እኮ ሰዓት ኢጥላዕ ያስፈልጋል። ሰፋ ያለ የሆነ አቅዋል ዑለማ ማየት ያስፈልጋል። አቡ ኒብራስ አንድን ፈተዋ እንኳን ጨርሶ አንብቦ ለመረዳት የሚሳነ የሆነ አካል እንደሆን ባለፈው በማስረጃ አይተናል። ቅጥፈት ብቻም ሳይሆን ማለት ነው። ስለዚህ አንድም ዓሊም ያለ የለም ያለውን ኢንሻአላህ በድምፅ ያሉ ሰዎች እንዳሉ ከአኢማዎች ከሙሐዲሶች፣ እንደዚሁም ሼኹል ኢስላም ኢብኑ ተይሚያ ኢብኑል ቀይም ንግግር እናወሳለን። ሐቅን የፈለገ ሰው በእርጋታ በማዳመጥ ሐቁን ይወስዳል ማለት ነው ቢኢዝኒላህ። ኢዘን ሼኹል ኢስላም የእሳቸው ንግግር ብቻ ሳይሆን ከቀደምቶችም ነቅል እያደረጉ መናገራቸው ኢጅማዕ አለመኖሩን ፍንትው አድርጎ ያሳያል ማለት ነው። ሌላው እና አምስተኛው አነ ፊ ዘመን ኢማም አሕመድ ጀረት ሙናዘራ ፊ መስአለቲ ኸልቅ ልቁርአን አማም አልኸሊፋ። በኢማም አሕመድ ብን ሐንበል ዘመን እንደሚታወቀው ታዋቂ የሆነ ታሪክ አለ።
ቁርአን ፍጡር ነው ወይ አይደለም በሚል ኢማም አሕመድ ቁርአን የአላህ ከላም እንጂ ፍጡር አይደለም ሲሉ፣ በዛ ጊዜ የነበሩ ሙዕተዚላዎች ደግሞ መንግስቱን በማጥመም መንግስቱን ያልሆነን ሀሳብ በማስገባት በልብ ውስጥ ቁርአን መክሉቅ ነው ካላልክ ተብለው በርካታ መንግስታቶች እየተተካኩ ብዙ ቅጣትን አሳልፈዋል ማለት ነው። የዛኔ ሙናዘራም አድርገው ነበር። ፈሀል ኡቂመት ልሑጀቱ ዐለይሂም ወከፈረሁም አሕመድ ብን ሐንበል አም ዓዘረሁም ቢልጀህል። እነዚህን ኢጅማዕ አለ ብለው የሚሉትን ሰዎች እንጠይቃቸዋለን። ኢማም አሕመድ ሑጃ አቁመው አክፍረዋቸዋል ወይስ ደግሞ በጀህል ዑድር ሰጥተዋቸዋል ብለን እንጠይቃቸዋለን። ፈኢን ቁልቱም ከፈረሁም፣ አዎ ካፊር ብሏቸዋል ካላችሁ ፈቀድ ኻለፍቱም አልሐቂቃ፣ እውነታውን ተቃረናችሁ፣ አላከፈሩም። ወኢን ቁልቱም ዓዘረሁም፣ አይ ዑድር ሰጥቷቸዋል በጀህል ካላችሁ ፈቀድ ኻለፍቱም ልኢጅማዕ፣ ኢጅማዓችሁ ተበላሸባችሁ። በል ወነቀድቱሙሁ፣ ሙሉ ለሙሉ አፈረሳችሁት ማለት ነው። ፈኢን ቁልቱም ሁናከ ፈርቁን በይነ ዒባደት ልቁቡር ወልቀውል ቢኸልቅ ልቁርአን፣ እነዚህ ወግ የማያልቅባቸው ወሬ የማያልቅባቸው አካሎች ከአሁን በፊትም ለማውሳት ሞክሬያለሁ። መሳኤሎችን ሁለት ጎራ አሰለፋቸው። እነዚህ አዛሂራ የሚባሉ መሳኤሎች ናቸው፣ እነዚህ ደግሞ ኸፊያ የሚባሉ መስአላዎች ናቸው ብለዋሉ። ኢንሻአላህ ይህን ሹብሃ በተመለከተ ራሱን ችሎ በበርካታ ውጅሆች የሚመለስ የሆነ ሹብሃ ነው። ወደፊት ራሱን ችሎ ይመጣ ነው። ነገር ግን እግር መንገድ እዚህም እናንሳው፣ ዒባደቱል ቁቡር ቀብሮችን ማምለክና ቁርአን መክሉቅ ነው ወይም አይደለም የሚለው ይለያያል ካላችሁ እንላችኋለን። ኪላሁማ ሚነል መሳኢል አልሙተዓሊቀት ቢተውሒድ ፈከማ አነና ኑወሒዱ ላህ ፊል ዒባዳ ኑወሒዱሁ ከዛሊከ ፊል አስማኢ ወሲፋት። ሁለቱም በተውሒድ ትስስር ያላቸው የሆኑ ነጥቦች ናቸው። አላህን ተባረከ ወተዓላ በአምልኮ እንደምንነጥለው ሁሉ በስምና በባህሪዎች መነጠቅ ግዴታ ነው። ወልቀውሉ ቢኸልቅ ልቁርአን የተዓረዱ መዓ ተውሒድ፣ ቁርአን መክሉቅ ነው ማለት ከተውሒድ ጋር ይጋጫል፣ ክህደት ንግግር ነው። ፈከይፈ የኩኑ ሙወሒደን መን ላ ዩእሚኑ ቢአነ ልቁርአን ከላሙላህ ላ ኸልቁ ሚን መክሉቃት፣ ፍጡር ሳይሆን የአላህ ከላም ነው ብሎ ያላመነ የሆነ ሰው እንዴት ሙወሒድ ይሆናል ብለን እንጠይቃችኋለን። ከማ ሁወ ሑጀቱኩም ፊል ኡኽራ፣ ከአላህ ውጭ ላለ አካል ያረጀ፣ ከአላህ ውጭ ያለን አካል የለመነ፣ ከአላህ ውጭ ባለ አካል እስቲጋታ ያደረገ እንዴት ሙወሒድ ይሆናል አይደለም የምትሉን? ቁርአን መክሉቅ ነው ያለ አካል፣ ቁርአን ያላህ ከላም ነው ያላለ አካል እንዴት ነው ሙወሒድ የሚሆነው እንላችኋለን። የዚህኔ ፈኢን ቁልቱም አሹብሃቱ ሁና ኸፊያ ብኺላፊ ዒባደት ልቁቡር፣ አይ እዚህ ዘንድ ያው ሹብሃው መስአለው ኸፊያ ስለሆነ ሐውለ ልአስማኢ ወሲፋት ስለሆነ ይህ ድብቅ ነው፣ ዒባደት ልቁቡር ግን ዛሂር ሆኗል ካላችሁን ቁልና እንላችኋለን ኢቅራሩኩም ቢልዑድሪ ቢቁወት ሹብሃ ሁወ ማ ዩቀሪሩሁ ኹሱሙኩም አይዳ። አይ እዚህ ላይ ሹብሃ ከባድ ነው፣ ሹብሃው ከባድ ነው፣ አእምሮ ኸፊይ ነው እና ኸልቁል ቁርአን ቢኸልቂል ቁርአን መናገር ኩፍርም ቢሆን ነገር ግን ሰውየው አለማወቅ ስለሚመች ይህን ካፊር አንለውም ካላችሁ ዘብሕ ሊገይሪላህም እኮ ኸፋ አለው። ሼክ ሙሐመድ ብን ሳሊሕ አልዑሰይሚን ድምፃቸውን ኢንሻአላህ አሰማለሁ ይጠየቃሉ። ተጠይቀው ረዝም ያለ መልስ ከመለሱ በኋላ መስአለ ኸፊያ ማለት ምን ማለት ነው ተብለው ሲጠየቁ እያወሩ የነበረው ከአላህ ውጭ ላለ አካል ስለማረድ ነበርና ይኸው ይህን ይመስላል። ምሳሌ እኔ አብሳቸው ከአላህ ውጭ ላለ አካል የሚያርዱ ማህበረሰብ ውስጥ ከሆን ከአላህ ውጭ ላለ አካል ማረድ ሽርክ አለመሆኑን ካወቅኩና ብተገብር ይህ መስአለው ኸፊይ ነው ማለት ነው ብለን ኸላስ ይህ ነው። እነዚህም ዑድር ቢልጀህል ፊ ሽርክ አክበር አለ የሚሉት ዛሂር ከመሆኑ ጋር ሳይሆን መስአላው ኸፊያ ነው፣ ስትር ነው። አይመቱ ዶላል የጥመት መሪዎች ተልቢስ እያደረጉ
በዘመናችን ከተውሂድ ተጣሪዎች የሽርክ ተጣሪዎች በዝተው ባለቻናሎች እነሱ ሆነው እንደዚሁም ተሰሚዎች እነሱ ሆነው አህለ ሱናዎች የጠለሸና የቆሸሸ የሆነ ስም ተሰጥቷቸው በሙስሊሙ ማህበረሰብ በዚህ ሁኔታ ተውሂድን ማስተማር እንጂ የሚገባው ተውሂድን ያላዘ የሆነን ሰው አይ ሐቁ ተገልጾልሃል ካፊር ነህ ማለቱ ይህ ከኢንሳፍ ያገለለ ነው። ስለዚህ አይ ቁርአንን መክሉቅ ነው ማለት ከፊይ ነው አምሩ፣ ያንኛው ደግሞ ዒባደቱል ቁቡር ይሄ ዛሂር ነው ማለታችሁ ወተሕዲዱኩም ሊቁወቲሃ ፊ ጃኒቢን ወضዕፊሃ ፊ ጃኒቢን አኸር ሁወ ኢጅቲሃዱን ላ ነስ። ቁርአን መክሉቅ ነው ማለት ያው ስትር ነው መሳለው፣ ያንኛው ደግሞ ጀልይ ነው የምትሉት በቁርአን በሐዲስ የጸደቀላችሁ ነስ ነው። ይህ ዛሂር ነው፣ ይህ ደግሞ ከፊይ ነው የምትሉት እኮ ከእናንተ የመነጨ የሆነ ኢጅቲሃድ ነው። فالشبهة الضعيفة قد تكون قوية على بعض ضعفاء الإدراك وبهذا شابه غيره في شبهة غيره. إذن ልክ ቁርአን መክሉቅ ነው ብሎ የሚናገረው አካል ከማወቁ ጋር ከሆነ ያንን ተግባር እየፈጸመ ያለው ወይ ደግሞ ቁርአን መክሉቅ ነው ብሎ ለመናገር ምንም አይነት ሹብሃ ሳይኖርበት እያወቀ ከሆነ ካፊር እንደሚሆነው ሁሉ ከአላህ ውጭ ላለ አካል ያረደ የሆነ አካልን እያወቀ ከሆነ የፈጸመው ካፊር ነው የሚባለው። ሳያውቅ ከሆነ ግን ልክ ቁርአን መክሉቅ ነው ያለው ሰውዬ ዑዝር እንደተሰጡት ኢማሙ አሕመድ ብን ሐንበል ዑዝር እንደሰጧቸውና እንዳላከፈሯቸው ይህም ፊ ሽርኪል አክበር የወደቀው ሰውዬ ዑዝር አይሰጥም። በመካከል በይነ መሳኢል ተውሂድ መለያየት ሲጀምር በይነ መሳኢል ዲን ተፍሪቅ ማድረግ ከአሁን በፊትም አስቀምጫለሁ። ሼኹል ኢስላም ኢብኑ ተይሚያ እንደሚያወሩት የሙዕተዚላዎች አቋም ነው። መሳኢሎችን ከፋፍሎ በእነዚህ ከመንገድ ይወጣል፣ በእነዚህ ደግሞ ከመንገድ አይወጣም ብሎ ማለት ፍሩዕ እና ኡሱልን መለያየት እንኳን ነውና ከኡሱል መካከል ከፊሉን ማለያየት ይቅርና ኡሱልና ፍሩዕን መለያየት ራሱ የሙዕተዚላዎች መንገድ እንደሆነ ከአሁን በፊት ተናግሬያለሁ። ስለዚህ ይህ ማለታችሁ አያስኬድም ማለት ነው። ሌላውና ስድስተኛው በዚህ የመጨረሻው ነጥብ ነው። ወደ ሌላ ሹብሃቸው እራመዳለሁ። أنه قد ثبت عن الإمام الشافعي العذر بالجهل. كالإمام الشافعي رحمه الله عذر بالجهل سألقنا عليه وقوله إساته نغير مثبت للخلاف ومبطل لدعوى الإجماع. خلافنا يزرقال يا إمام محمد بن إدريس الشافعي رحمه الله نغير خلافنا يزرقال إجماعا يبتنا يا الإمام الشافعي يا الإمام أحمد بن حنبل من يمت إجماع لبلات لم توروا الله أعلم. قال عبد الرحمن بن أبي حاتم حدثنا يونس ابن عبد الأعلى قال سمعت أبا عبد الله محمد بن إدريس الشافعي رضي الله عنه يقول وقد سئل عن صفات الله تعالى وما يؤمن به سلا الله سمنا باري والناس لم يأمن فتتأيبوا إلى من قالوا فقال لله تعالى أسماء وصفات جاء بها كتابه وأخبر بها نبيه صلى الله عليه وسلم أمته. لا الله تبارك وتعالى سموتنا مقلجة አሉት ቁርአን የመጣበት እንደዚሁም ሐዲስ የመጣበት የሆነ መገለጫዎች አሉት ስሞችም አሉት። لا يسع أحد من خلق الله تعالى قامت عليه الحجة ردها ማንም ሁጃ የቆመበት ያ ማስረጃ የደረሰው የሆነ አካል መመለሱ የማይበቃለት የሆነን የአላህ ስምና ባህሪዎች መተዋል አሉ። لأن القرآن نزل بها وصح عن رسول الله صلى الله عليه وسلم القول بها فيما روى عنه العدول ታማኝ ሰዎች ባስተላለፉት በሆነ ሐዲስ ከረሱል ጸድቋልና ከቁርአን መጥቷልና ይህንን ማጽደቅ የሁሉም ሰው ግዴታ ነው አሉ። ለማንም ሰው ከዚህ ማፈንገጥ አይችልም አሉና فإن خالف ذلك بعد ثبوت الحجة عليه ይህን ከተቃረነ ሁጃ ከሱ ላይ ከቆመ በኋላ فهو كافر ይህ አካል ካህዲ። فأما قبل ثبوت الحجة فمعذور بالجهل ሁጃ ሳይቆምበት በፊት ከሆነስ በመሃይምነት ዑዝር ይሰጠዋል። ለምን? ምክንያቱን እንስማ። لأن علم ذلك لا يدرك بالعقل ምክንያቱም የአላህ ስምና መገለጫዎችን ማወቅ በአእምሮ የሚደረስ አይደለም። ولا بالرؤية والفكر
በማስተንተን የሚደረስ አይደለም። ከዚህ ላይ እነዚህን አካሎች እንጠይቃቸዋለን። አዘብሑ ሊገይሪላህ ወልእስቲጋሰቱ ቢገይሪላህ ወዱዓኡ ገይሪላህ ወገይሩ ዛሊከ ሚን አንዋዒል ዒባዳት ሀል ዩድረኩ ቢልዓቅል? ከዚህ ውጭ ያሉ አሁን የተወሱትም የሆኑ እንደዚሁም ደግሞ ማንኛውም የአምልኮ ዘርፎች አዘብሕ ሊገይሪላህ ሽርክ መሆኑ ለአላህ ማረድ ዒባዳ መሆኑ በቁርአን ባይመጣ ኑሮ በአእምሮችን እናውቀው ነበር? ይህ እኮ ግልጽ የሆነ ነገር ነው። በአእምሮ ልክ እንደ አተውሒድ ሩቡብያ ሁሉም የሚስማማበት የሆነና የሚያምንበት የሆነ ነጥብ ቢሆን እኮ ይህ ዒባዳን ከአላህ ውጭ ለአላህ አካል መስጠትን ሊከለክሉ ሁሉም ነቢያቶች ባልተላኩ ነበር። ኸፋእ ስላለው ነው። አላህ ሁሉንም ሩሱሎች በዋና መልእክት አስይዞ የላካቸው ኡዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ፣ አላህን ብቻ አምልኩ፣ በሱ ማንም አታጋሩ። ለምንድን ነው ይህ የሆነበት? ቁርአንም ሌሎችን ኪታቦች የወረዱበት ዋና መልእክታቸው ምንድን ነው? ዒባደቱላህን ለማረጋገጥና ዒባደቱ ገይሪላህን ውድቅ ለማድረግ ነው። ኸፋእ ባይኖረውና በሰዎች ላይ ስትር ባይሆን ኖሮ በል እንዲሁም እኮ ከስምና ከአላህ ስምና መገለጫዎች ይልቅ ይህ ነበር ዑዝር ሊሰጥ የተገባ የነበረው። ምክንያቱም ኸፋእ አለው በጣም ማንም አካል ዘብሕ ሊገይሪላህ ሚነ ሽርኪል አክበር መሆኑን በአእምሮ ሊያጸድቅ አይችልም። ስለዚህ ሼክ አልኢማም ሻፊዒ ምን እያሉ ነው? ሊአነ ዒልመ ዛሊከ ላ ዩድረኩ ቢልዓቅል፣ በአእምሮ አይደረስም። ኢዘን ዒለቱ ይጠቀልለዋል፣ ማንኛውንም የሽርክ አይነት ይጠቀልለዋል። ሁለተኛ ይህ ከፊል ኡሱሎች እና ከፊል ኡሱሎች መካከል መለያየት ምንም ማስረጃ የሌለው የሆነ ንግግር ነው። ይህ ከሆነ እነዚህ መሳእላዎች ዑዝር ይሰጥባቸዋል፣ እነዚህ መሳእላዎች ዑዝር አይሰጥባቸው የሚባለው ውድቅ የሆነ ንግግር ነው። ኢንሻአላህ ቅድም እንዳልኩት ወደፊት ራሱን ችሎ አንድ ርዕስ የተያዘለት ነው። አዙሁር ወልኸፋ የሚለው ላይ የተዛባና የተሳከረ የሆነ አካሄድ ስለሚሄዱ እነዚህ አካሎች መሀይምነት የወለደው ድንቁርና የወለደው አካሄድ ስለሚሄዱ ኢንሻአላህ ሐቅን ለሚፈልግ ሰው ቢኢዝኒላህ ተባረከ ወተዓላ ወቢዐውኒህ እናብራራለን ማለት ነው። ሌላው እነዚህ አካሎች አሁንም ምን ይላሉ? በእነዚህ መልሶች ሲመለስባቸው አይ ይህ እኮ ኢጅማዕ የሚባለው ከሰለፎች ከቀደምቶች ነው የተገኘው፣ ኺላፍ የተፈጠረው ይላሉ። እንግዲህ ኺላፍ በርካታ የሆኑ አይማዎች ኺላፉ እንደጸደቁ ባለፈው አውስተን ነበር። እነዛ ንግግሮች ሲበዙባቸው ምን ይላሉ? ኢነ ሰለፈ አልአዋኢል አጅመዑ ዐላ ዐደም አልዑዝር ቢልጀህል ወልኺላፉ ሐሰለ በዕደሁም ወልኢጅማዕ አሳቢቅ ላ ዩንቀዱ ቢልኺላፍ ላሒቅ ይላሉ። ኪታባቸው ላይ የሰፈረ እንደዚሁም ተከታዮቻቸው የሚጮሁበት የሆነ ንግግር ነው። ይህ ዑዝር ቢልጀህል አለመሰጠቱ ሽርክ የወደቀ ሰው ሙሽሪክ መባሉ ሰለፎች ዘንድ ሙጅመዕ ዐለይህ ነው፣ ኺላፉ የመጣው በኋላ ነው ይላሉ። የአንዳንድ መሸይኾችንም ሪከርድ እንደዚሁ ሲያዘዋውሩ እንሰማለን። فهذا الكلام مردود من أوجه ከበርካታ አቅጣጫ ይህ ንግግር ውድቅ ነው። አንደኛ أنهم لو أجمعوا حقيقة لكان الخلاف بعدهم قليلا ቅድም እንዳልነው ሰለፎች ኢጅማዕ አድርገው ቢሆን ኑሮ ከነሱ በኋላ ኺላፉ በጣም ቀላል ነው የሚሆን የነበረው። ነገሩ ደግሞ በተቃራኒ ነው። ከነሱ በኋላ ያሉ አብዛኞቹ አይማዎች ዑዝር ቢልጀህል የሚሰጡ ናቸው። وعلى رأسهم شيخ الإسلام ابن تيمية. ولكنك تجد الأقوال الدالة على القول الآخر كثيرة جدا، بل لو جمعت أقوال شيخ الإسلام فقط لكان كتابا كاملا في إثبات العذر بالجهل ونسبته للأئمة. شيخ الإسلام ابن تيمية ብቻ የተናገሩ ስለ ዑዝር ቢልጀህል እንደዚሁም ደግሞ ወደ ሰለፎች ያስጠጉት ብቻ ትልቅ ኪታብ ይሆናል፣ ብቻውን ቢሰበሰብ እንኳን ማለት ነው። ስለዚህ ይህን ያክል ደጋግመው የሚናገሩበት አቋም አድርገው እንደዚሁም ከሰለፎች እንትን እያደረጉ እየነቀሉ የሚያመጡት ከኢጅማው ተቃራኒ የሆነ ነጥብ ነው ማለት በጣም በዒድ የሆነ ነገር ነው። ሁለተኛ የአልኢማም አሕመድ እና እንደዚሁም ደግሞ አልኢማም ሻፊዒ ንግግር አውስተናል። ላ ዩምኪን ኢንዒቃዱ ኢጅማዕን
سابق بدونهما ያለ ሁለቱ ቀዳሚ ኢጅማዕ የሚባል ነገር አይገኝም፣ ሊከሰት አይችልም። ኢጅማዑ ከነሱ በኋላ ነው፣ ከነሱ በኋላ ከሰለፎች ሆኖ ከነሱ በኋላ ነው እንዳትሉ ምን አይባልም፣ ኢጅማዕ አይባልም። ይህ ምክንያቱም ሊአነ ሚን ሹሩጥ ልኢጅማዕ አላ የስቢቀሁ ኺላፍ ሙስተቂር። አንድ ኢጅማዕ ሊባል ዘንድ ዐለል ቀውል ራጅሕ ኺላፍ የጸደቀ የሆነ ኺላፍ ላይቀደም ነው። ፈኢን ሰበቀሁ ኺላፉን ፈላ ኢጅማዕ ከአነ ልአቅዋል ላ ተብጡሉ ቢመውቲ ቃኢሊሃ። አልኢማም ሻፊዒ እና አልኢማም አሕመድ ብን ሐንበል ቢሞቱም ከነሱ በኋላ ኢጅማዕ ቢደረግ ያ ኢጅማዕ አይባልም። ምክንያቱም እነዛ ሞቱ እንጂ ንግግራቸው አልሞተም። ስለዚህ የኢማም አሕመድ እና አልኢማም አሻፊዒ ንግግር ኺላፍን የሚያጸድቅና ሰለፎች ኢጅማዕ አድርገዋል የሚባለው ነገር በሩ ተዘጋ ማለት ነው። ሌላውና ሶስተኛው ደግሞ ይህ ንግግር ብልሹ የሚያደርግባቸው ኢብኑ ዓብድልበር ረሒመሁላህ ዑድር ቢልጀህልን ሒካያ ያደርጋል ሚነል ሙተቀድሚን። ምን ይላል? ቃሉ ይላል ወመን ጀሂለ ሲፈተ ሚን ሲፋት ላህ ዐዘ ወጀለ ወአመነ ቢሳኢሪ ሲፋቲሂ ወዐረፈሃ ለም የኩን ቢጀህሊሂ ባዕዱ ሲፋት ላህ ካፊራ። ከፊል የአላህ መገለጫዎችን አውቆ አምኖበት በከፊሎች ሳያቅ ቢቀር ይህ ካፊር አይባልም አሉ። ቃሉ ወኢነማ ልካፊሩ መን ዓነደ ልሐቀ ላ መን ጀሂለሁ አለና ምን ማለት ነው? ይህ ካፊር የሚባለው ሐቁ ከደረሰው በኋላ አልቀበልም ያለ ነው እንጂ ሳያውቀው ቀርቶ አልቀበልም ያለ አካል አይደለም። ወሃዛ ቀውሉ ልሙተቀድሚን ሚነል ዑለማኢ ወመን ሰለከ ሰቢለሁም ሚነል ሙተአኺሪን። ይህ የቀደምቶች ንግግር ነው፣ የእነሱንም መንገድ የተጓዘ የሆነ ሰው ንግግር ነው። ከዚህ ላይ እነዚህ አካሎች ማውራታቸው አይቀሬ ጉዳይ ነው፣ ያወራሉ። እኛ እያልን ያለነው ፊ ሽርኪል አክበር ነው። ይህ ደግሞ የአላህ ስምና ባህሪን በተመለከተ ነው ሊሉ ይችላሉ። ሃቱ ቡርሃነኩም እንላቸዋለን። ተፍሪቅ በማድረግ ላይ ማስረጃ እኮ ያስፈልጋል። እገሌና እገሌ ስለ ጮሁ ብቻ አስለን ያ ተፍሪቅ ምንድነው? የሙዕተዚላዎች አካሄድ ነው። በይነ መሳኢል ዲን ተፍሪቅ አድርጎ በከፊሉ ላይ ሁክም መካ፣ በከፊሉ ላይ ደግሞ አለመካ ማለት ነው። አራተኛው አልኸጣቢ አልኢማም አልኸጣቢ ረሒመሁላህ ምን ይላሉ? ከማ ፊ ፈትሕ ባሪ የሙስሊም የጸደቀ የሆነውን ሐዲስ ሸርሕ በሚያደርጉበት ጊዜ ያ አቃጥሉኝና ሊሞት ሲል ወንጀልን ሁሉ ፈጽሞ ስለነበር አላህን ከመፍራት የተነሳ አቃጥላችሁ በትኑት፣ የተቃጠለውን አመድን በትኑት፣ ከፊሉን በባህር ከፊሉን በየብስ ብሎ ያለው ሰውዬ ያንን ሲያብራሩ ቀድ ዩስተሽከሉ ሃዛ ፈዩቃል ከይፈ የግፊሩ ለሁ፣ እንዴት አላህ ማረው ተብሎ ሊጠና ይችላል አሉ። ወሁወ ሙንኪሩ ሊልበዕት ወልቁድራ፣ ቁድራንና በዕትን የሚያስተባብል ሆኖ ሳለ አላ ኢሕያኢል መውታ ወልጀዋብ መልሶ አሉ አነሁ ለም ዩንኪር ልበዕተ ወኢነማ ጀሂለ ፈظነ አነሁ ኢዛ ፉዒለ ብሂ ዛሊክ ፈላ ዩዓዘብ፣ ያን ነገር ሲደረግበት አልቀጣም አልመለስም ብሎ ጠረጠረ ከመሃይምነቱ የተነሳ እንጂ ኢንካር አድርጎ አይደለም። ወቀድ ظهረ ኢማኑሁ ቢኢዕትራፊሂ ቢአነሁ ኢነማ ፈዐለ ዛሊከ ሚን ኸሽየቲላህ፣ ምክንያቱም ያንን የፈጸመው ከአላህ ፍራቻ መሆኑ በኋላ ግልጽ ሆኗልና ይላሉ። እዚህ ላይ አልኢማም አልኸጣቢ ዑድር ቢልጀህልን ተቅሪር እያደረጉ ወሁወ ሚን ወፈያት 88 ወ300 388 ዓመተ ሂጅራ ላይ ነው የሞቱት እኒህ ኢማም። በዚህ መልኩ ተቅሪር እያደረጉ እንዴት ነው ቀደምቶች ተስማምተዋል በኋላ ነው ኺላፉ የመጣው ሊባል የሚችለው? አምስተኛውና በዛም ጨርሳለሁ አነ ሚነል ዑለማ መን ካነ የንቁሉ ልኢጅማዕ ዐለል ቀውል ልሙቃቢል። በተቃራኒው ኢጅማዕ አለ። በተቃራኒው ማለት ዑድር ቢልጀህል እንደሚሰጥ ስምምነትን ነቅል ያደረጉ የዚህኛውን አሁን እነዚህ አካሎች የሚሞግቱትን የሆነውን ኢጅማዕ ነቅል ካደረጉት በ10 ጊዜ ወይም ከዛ በላይ እጥፍ በሆነ መልኩ ኢጥላዕ ያለው ቢአታሪ ሰለፍ ነቅል ያደረገው የሆነ ኢጅማዕ አለ። ማን ነው?
በርካታ ናቸው። ከነሱ ውስጥ وممن نقل ذلك ابن حزم فقد ذكر أن الأمة أجمعت على أن الجهل عذر مانع من التكفير في كل مسائل الدين أصولها وفروعها ولم يفرق بين نوع ونوع بهلم የዲን ነጥቦች ላይ ጀህል የሚባለው አለማወቅ የሚባለው ነገር ዑዝር ነው በማለት أن الأمة أجمعت إجماع አድርገዋል ብሎ ነቅል አድርጓል። ولو أردنا أن ننصر على دعوى الإجماع في هذه القضية لكان الاعتماد على الإجماع الذي ينقله ابن حزم أقوى وأولى. عند إجماع አለ ብለን ብንሞግት ኑሮ ابن حزم የሚነቅለውን ኢጅማዕ ይዘን ብንከራከር የተሻለና ይህን ልንይዘውም የተገባ ይሆናል። ለምን? አንደኛ لأنه أقدم زمنا وأكثر اطلاعا ዘመኑን ከፊት ነው። ይህን ደግሞ ነቅል እያደረጉ ያሉት አሁን በጊዜያችን ያሉና እንደዚሁም ደግሞ ከቅርብ ጊዜ በፊት የሞቱ የሆኑ ሰዎች ናቸው። ያም ደግሞ ቦታውን የለቀቀ ይሆናል። በእነሱ ሙግትና በእነሱ ዛም ነው እያወሩ ያለሁት። ኢጅማዕ አለ ብለው እያወሩ ያሉት አሁን በቅርብ ያሉ ሰዎች ናቸው። ኢብኑ ሐዝም ከሙተቀድሞች ነው ማለት ነው። ስለዚህ የሱን ኢጅማዕ መያዙ የተሻለ ነው። ለምን? لأنه أقدم زمنا وأكثر اطلاعا على أثر السلف. ሁለተኛ ولأن نقله هو المتوافق مع مقتضيات النصوص الشرعية ومقتضيات أصول أهل السنة. የአህሉ ሱናዎችን መሰረት እንደዚሁም ሸሪዓዊ ነሶችን የሚገጥመው የሱ ኢጅማዕ ነውና እሱን ቢያዝ የበለጠና የተገባ ነው። እንደዚሁም ولأن ما نقله هو المتوافق مع ما يفيده كلام ابن تيمية من أن الإعذار بالجهل هو الذي عليه الصحابة. ባለፈው ነቅል አድርጌያለሁ። شيخ الإسلام ابن تيمية صحابة رسول الله عليه الصلاة والسلام ورضي الله عنهم وأرضاهم ያሉበት መንገድ እንደሆነ ዑዝር ቢልጀህል በግልጽ ተናግሯል። ስለዚህ ይህ ኢጅማዕ የሚባለው ነገር ከነመሰረቱ ከሰለፎችም የለም በዘመናችንም ኢጅማዕ አለ ቢባል ያ ኢጅማዕ ሊባል አይችልም። ስለዚህ ምንድነው ማድረግ የሚሻለው? ኢጅማዕ አለ እያሉ መሞገቱን ይቅርና ዒልሚየን ከማስረጃ አንፃር ተርጂህ ማድረግና ወደዛ መሄዱ ነው የተሻለ የሚሆነው አዋጭ የሚሆነው ማለት ነው። ስለዚህ ይህን ነጥብ በዚህ አቆማለሁ። ሰዓት ካለ ልቀጥል፣ ወደ ሁለተኛው ርዕስ ልግባ። ሰዓት ከሌለኝ ግን ምናልባት ሰዓት ካለ በጽሁፍ አሳውቁኝ። ልቀጥል ወይስ ላቁም? ሰዓት እንዳልገፋ ብዬ ነው። ኸይረን መርሃባ። ሰዓት ሄዷል፣ ሰዓት አለ የሚል ለቴክስት ነው የደረሰኝ። ኸይረን እሺ፣ መርሃባ ቀጥላለሁ። ሁለተኛው ነጥብ ምንድነው? እነዚህ አካሎች እነ አቡ ኒምራስ አላህ ቀጥተኛው መንገድ ይምራውና ምን ብለው ይላሉ? ይህ ኺላፍ አለ እያላችሁ የምትሉት እንደዚሁም ደግሞ ዑዝር ቢልጀህል የሰጡት አይማዎች ዑዝር ሲሰጡ የሚፈልጉበት በአኺራ ያለውን ቅጣት እንጂ በዱንያ ያለውን ስያሜና እንደዚሁም ደግሞ በዱንያ ያለውን ሙዓመላ በተመለከተ አይደለም። ያማ የኢጅማዕ ቦታ ነው ይላሉ። ያ የኢጅማዕ ቦታ ነው፣ ኢጅማዕ አድርገውበታል፣ ተስማምተውበታል ብለው ይላሉ። እንዲሁም ከዚህም በመቀጠል ሽርክ ላይ የወደቀን ጀህለን አንድም ዓሊም ሙስሊም ብሎ አልጠራም። ሙስሊም ብሎ ይጠራል ያለ አንድም ዓሊም የለም ይላል። ድምፁን እንስማና ወደ ነጥብ ይሄዳለሁ። ባይሆን እያጠነጠነ ያለው ቁርአን ከእኔው ከሱረቱል በቀራ ጀመረ ከሱረቱል ፋቲሃ ጀመረ እስከ ሱረቱል ናስ ድረስ ብታብራራ ሽርክ የሰራ ሙስሊም ይባላል የሚል አንድ አንቀጽ የለም።
አንድ አንቀጽ አንድ ዓሊም አልተናገረም። አምስት ቃሉት ምን العلماء المعتبرين ነው። ምን ኢጅማዕ ነገር ያደረጉት እነዚህ በምን ላይ በተስሚያ በዚህኛው ላይ ሳ ኺላፍ አለበት። ይቀጣል አይቀጣል? ጃሂል ከሆነ ይቀጣል አይቀጣል? ኸይራ ያው እንደሰማችሁት በተስሚያው ላይ ኢጅማዕ አድርገዋል፣ ኢጅማዕ ነቅል አድርገዋል እያለ ነው። ኢጅማዕ የሚባለው ነገር ያንተ ተወሁም እንጂ ያንተ አጉል ጥርጣሬና እንደዚሁም አላዋቂነት እንጂ ኢጅማዕ እንደሌለ ከአሁን በፊት በክፍል 4 ኢጅማዕ ብሎ ያወሳውን ድምፁ ላይ አንደኛ የሼኹ ንግግር እንደቆረጠው፣ ሁለተኛ ደግሞ ያመጣው ነጥብም እኛ ካለንበት ነጥብ ጋር የሚሄድ አይደለም። ምክንያቱም መን ኢስተጋተ ነው እያሉ ያሉት ተክፊር ቢልዑሙም እና ተክፊር አልሙዐየን መለየት አለብህ ለይ በሚል ባለፈው ነሲሐም ምክርም አስተላልፈን ነበር ማለት ነው። ስለዚህ አሁንም ምን ይላል? አንድም አካል አንድም ዓሊም ምን ያለ የለም እያለ ነው፣ ሙስሊም ያለ የለም። አንድ አይደለም በርካታዎችን እናወሳለን። ወደ ንሱሶች ወደ ጽሁፍ መልእክቶች ከመግባቴ በፊት ድምፅ ማጋሪያውን ስለከፈትኩት የሼኹ አልአልባኒ ረሒመሁላህ ድምፅ እንስማ ሙስሊም ብለው የሚጠሩበት ፊሽርክ አልአክበር የወደድከውን ሼኹ አልአልባኒ ሚን አልዑለማኢ አልሙዕተበሪን ካልሆኑ ሙስጠፋ ማንን ሚን አልዑለማኢ አልሙዕተበሪን እንደሚያደርግ ጥያቄው ለሱ የምንተወው ይሆናል። ከዛም በመቀጠል ሼኹል ኢስላም ኢብኑ ተይሚያ እንደዚሁም ኢብኑ አልቀይም አብዱራሕማን አልሙዓሊሚ ኢብኑ ዑሰይሚን እነዚህን አወሳለሁ። ከሼኹ አልአልባኒ ጋር 5 ታላላቅ አይማዎችን ንግግር አወሳለሁ። ፊሽርክ አልአክበር ወድቆ ሙስሊም እንደዚሁም ሙእሚን በእንዲሁም ሚን ኺያሪ ዒባድላህ ብሎ የገለጹበትን ንሱሶች አወሳለሁ። የዛኔ አቡን ኢብራዝ ድምፅህ እንዳታጠፋ መልስ እንፈልጋለን። እነዚህ ከዑለማዎች አይደሉም፣ ሙዕተበር አይደሉም፣ ሙርጂዓዎችና ካፊሮች ናቸው አንተ ዘንድ እንደዛ በለን። ተከታዮችህም እውነታህን ይወቁና ሐቅ ላይ አለመሆንህን ዐለል ጀዳ አለመሆንህን ተገንዝበው እነሱም ወደ ሩሽዳቸው ይመለሱ። አይ ተሳስቻለሁ እንደዚህ ያልኩት ካለማወቅ ነው ካልክ ፈዛከ ልአን የሚፈልገውም ያ ነው። ስለዚህ አንድም ዓሊም ሚነል ዑለማኢ አልሙዕተበሪን የተናገረ የለም እያለ ነው። አሼኹ አልአልባኒ እንስማቸው። ጥያቄው ላይ ትንሽ እንትን አይልም። ቪዲዮውን ኢንሻአላህ ሙሉ እንለቃለን። الدعاء لهم كان مثلا يعتقدون الضر والنفع في الاولياء غير الله وما على هذا، انما هم لا يعرفون حقيقه التوحيد. الذي عرفوه هو هذا من العلماء. انا اجبتك عن هذا في ظني، قلت ان هؤلاء ما دام انهم على اركان الاسلام لكن فيهم جهل، والمسؤول عنهم هم هؤلاء الجهل من أهل العلم الذين هم يضللونهم. فهؤلاء الذين ماتوا فالأصل فيهم أنهم مسلمون، فيعاملون معاملة المسلمين، فهم يدفنون في مقابر المسلمين، وبالتالي إذا مر المار بقبورهم يقول السلام عليكم أهل ديار المسلمين، ويترحم عليهم ويدعى لهم بالمغفرة والرحمة. ثم خيرا ጥያቄው ረዥም ነው። ሼኹ አልአልባኒ ጥያቄ ይጠየቃሉ። የተጠየቁት عم يعتقدون الضر والنفع بالأولياء من غير الله وهم لا يعرفون حقيقة التوحيد በሞቱት በሆኑት ወልዮች ነፍዕን ጥቅምና ጉዳትን ኢዕቲቃድ የሚያደርጉ ከአላህ ውጭ የተውሂድን እውነታ ሳይገነዘቡ ምንድነው ሕክማቸው ነው ተብሎ የተጠየቁት። ሼኹ አልአልባኒ እንደሰማችሁት ሙስሊሞች ናቸው። በደሴ አማርኛ ይነግሩን አልባንያ ነው ተወልደው ያደጉት። ከዚህ በላይ ሰሪህ የሆነና የጋየት البيان የሆነ ንግግር የት ይምጣልህ አባኒ ብራስ? ሼኹ አልአልባኒ
ሙስሊሞች ናቸው ብለውም ዝም አላሉ። በሙስሊሞች መቃብር ይቀበራሉ፣ የሙስሊሞችን ሙዓመላ ይስራራሉ። እንደዚሁም ከተቀበሩ በኋላ እናንተ አማኞች ሆይ ሰላም በእናንተ ላይ ይሁን፣ አላህ ሲሻጋ ወደ እናንተ ተጠጊዎች ነን ብሎ ለሙስሊም ተቀባሪዎች ለሙስሊም መቃብር ሄዶ የሚደረገው ዱዓ ይደረግላቸዋል። ከዛም በመቀጠል ወየተረሐም አለይሂም አላህ ይዘንላችሁ የሚበላቸው እያሉ ከዚህ በላይ ሙዓመለተል ሙስሊሚን ታውቃለህ ወይ? እንደዚሁም ሙስሊም ብሎ መጥራት ከዚህ በላይ ምን አይነት ገለጻና ምን አይነት አረብኛ ነው የሚፈለገው ማለት ነው። ከዛ ወደ መጨረሻ ላይ ከዚህ ላይም ኢንሻአላህ ሙሉውን 9 ደቂቃ እለቃለሁ بإذنillah ተባረከ ወተዓላ። እነዛ ቃሎችና አቡ ኒብራስ ሐዲሱ አልቁድራ ወይ ደግሞ ቁድራ ያስተባበለው የአላህን ችሎታ ያስተባበለው የሆነውን ሐዲስ ወማ ኩና ሙዓዚቢና ሐታ ነብዓተ ረሱላ ያለውን የቁርአን መልእክት ለዑቁባ ብቻ እንጂ ለዱንያዊ አሕካም ማስረጃ እንደማይሆን ሲናገር እንሰማለን። ያ ነገር ግን ከፊሎች አይማዎች የሄዱበት ቀውል ነው ተብሎ እንዲያው ሙሰለም ከሆነ እንኳን ይኬዳል እንጂ ታላላቅ አይማዎች ሼኹል ኢስላም ኢብኑ ተይሚያ እንደዚሁም ሼኹል አልባኒ እዚሁ ሪከርድ ላይ ማስረጃ ያደርጉታል። ወማ ኩና ሙዓዚቢና ሐታ ነብዓተ ረሱላ ያለውን እስቲድላል አድርገው ነው ሙስሊም ነው በዱንያም እያሉ ያሉት። ባለፈውም በመጀመሪያው ደርሳችን ወይ በሁለተኛው ክፍል ደርሳችን ይመስለኛል አውስቻለሁ። ወማ ኩና ሙዓዚቢና ሐታ ነብዓተ ረሱላ ያለው ማስረጃ ለምን ማስረጃ ይሆናል ብያለሁ? በዱንያም ላለው አሕካም ማስረጃ ይሆናል። ለምን ተላዙም አላቸው። ምክንያቱም አስሉ በአኺራ ሙአኸዛ የሌለበት የሆነ አካል በዱንያ ሙአኸዛ የለበትም። በአኺራ ሙአኸዛ ያለበት የሆነ አካል በዱንያ ሙአኸዛ ያለበት አስሉ ይህ ነው። ኢላ ፊል ቀድየቲል ዋሂዳ ፊ ቀድየት አህሊል ፈትራ በአህሉል ፈትራዎች በተመለከተ አልቀውሉ ራጂሕ የሙስሊም በዱንያ ሲኖሩ የሙሽሪክ ሙዓመላ እንሰራራቸዋለን፣ ሙሽሪኮች ናቸው። በአኺራ ግን ይምተሐኑ ይፈተናሉ ነው እንጂ በዱንያ ሙሽሪክ ተብሎ የተሰራሩት የሆነ አካል በአኺራ ሚን ጅምለቲል ኩፋር ሚን አህሊ ናር ነበር የኢዕቲቃድ የሚደረገው አስሉ ያ ነው። ነገር ግን ይህ አታሮች ስለመጡ ይምተሐኑን ያለው የአህሉል ፈትራዎች ነው። አቡ ኒብራስ አላህ ይምራውና አህሉል ፈትራዎችን የአህሉል ፈትራ ሁክም የተሰጠውን ሼኽ ፈውዛን ንግግር ያቀላቅላል። ተቀላቅሎበት ጀማዎችንም በጣም ያምታታቸዋል። ኢንሻአላህ ዛሬ የሼኽ ፈውዛንን ትክክለኛ የሆነ ንግግር እንደዚሁም ደግሞ የእሳቸውን አቋም አህሉል ፈትራ በማለት የሚፈልጉት ማን እንደሆነ አወስታለሁ። አሁን የሼኹል አልባኒ ወደ መጨረሻ አካባቢ ይህን ማስረጃ አድርገው ካመጡ በኋላ የሚሉትን እናዳምጥና ወደ ሌላ ንሱሶች ሙስሊም ብለው ስለጠሩት ዑቁባ ብቻ ሳይሆን የሙስሊም ሙዓመላ ይስራራል። በዱንያ ሆኖ ሙሽሪክ የሽርክን ስራ የፈጸመ ሰው ጃሂል ሆኖ ማለትን ወደ እነዛ እናልፋለን ማለት ነው። ኸይረን የሼኹን ንግግር እንቀጥል። بسبب علماء السوء في هذا الإنسان. فنحن إذا تصورنا هؤلاء المساكين الضالين من إخواننا المسلمين بسبب علماء السوء يقعون في الشرك وفي الضلال، يصرفون بغير الله وينادون الأموات وهم لا يسمعون وبينهم برزخ إلى يوم يبعثون. خيرا سمعنا إخواننا المسلمون እያሉ ወይ ደግሞ من الإخواننا المسلمين እያሉ እየጠሯቸው استغاثة بغير الله ከማድረጋቸው ጋር በግልጽ ቋንቋ እየሰማን ነው ማለት ነው። ስለዚህ አባ ኒብራስ ተሐዲ የምታደርግበት እውቀት ይቀርና ንሱስ አልዑለማእን የምትረዳበት የሆነ እውቀት እንደሌለ አስረግጬ እነግርሃለሁ። መጀመሪያ መማር ይቀድማል። ተሐዲ ማለት አንድም ዓሊም አላለም ብሎ ለመናገር የኔ ቢጤና አንተ ቢጤ የሚናገረው የሆነ ንግግር አለ። ሼኹል ኢስላም ኢብኑ ተይሚያ 3 ዓመት ሰጣችኋለሁ ከአላህ ተባረከ ወተዓላ ሲፋዎች ውስጥ አንድ ሲፋ ተእዊል ያደረገ መሰለፍ አምጡልኝ ብሎ የተናገሩት ካፍ የሚወጣ የሆነ ቃል አይደለም። ተሐዲ የሚባለው ነገር ሰፊ የሆነ ኢጥላዕ የሚያስፈልገው የሆነ ንግግር ነው። ስለዚህ ምን ያስፈልጋል ማለት ነው? አቅምን ማወቅና የሚናገሩትን በልክ ማድረግ ያስፈልጋል ማለት ነው። ኸይረን ወደ ነጥቦች እንሂድ። የመጀመሪያው
ይህ እንግዲህ ሹብሃ ወደ በርካታ ነጥቦች መመለስ ይቻላል። ከነዛ ውስጥ የመጀመሪያው እነ ልዑለማ ፉስሓኡ ቡለጋ ወለው አራዱ ሃዛ ለበየኑሁ ወወضሑሁ። አንደኛ እናንተ ሳይሆን የዑለማዎችን ሙራድ በያን የምታደርጉት ዑለማዎች ፈሲሕ ናቸው፣ በሊጎች ናቸው። መናገር የሚፈልጉትን የሆነን ትርጉም በፈለጉት አይነት ገለጻ መናገር ይችላሉ። ስለዚህ በተክፊር ሕኩም ሲሰጡና ከተክፊር ደግሞ ዑድር ሲሰጡ የአኺራውን ኢቃብ ነው የፈለግንበት እንጂ በዱንያማ ሙሽሪክ ነው የሚለው አይነ ሁወ ሚን ከላም ኢብን ተይሚያ ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን። ከሸይኹል ኢስላም ኢብን ተይሚያ ንግግር አምጡልን እናሳዩን። ዝም ብሎ መጮህ ሳይሆን በማስረጃ አምጡልን። ወልአስሉ አን ዩፍሀመ ሙራዱል ዓሊም ሚን አልፋዚ ከላሚ። አስሉ መሰረቱ የአንድ ዓሊም ንግግር ከንግግሩ ከለፍዙ ነው የምንይዘው እንጂ ሙራዱ ይህ ነው ተብሎ እየተጠመዘዘ መወሰድ የለበትም። በተለይ ላሲየማ ኢዛ ከረረሁ ከሲራን ሸይኹል ኢስላም በጣም በተደጋጋሚ ይህን ነገር የተናገሩት። ስለዚህ ይህ አንድ። ሁለተኛ ወደ ሁለተኛው ነጥብ ከመሄድ በፊት ግን የኢብኑ ዑሰይሚን ባለፈው ወስጃለሁ ያወሱትን ንግግር እደግማለሁ። ጀህል የሚባለው ቢልሙከፊር ሁለት አይነት ነው። አባኒ ብራስ እንደዚሁም ተከታዮች ልብ ብላችሁ አድምጡ። ጀህል ቢልሙከፊር ኩፍር በሆነ ተግባር ሳያውቁ መተግበር ሁለት አይነት ነው። አንድ ሙስሊም የሆነ ሰው ሙስሊም ያልሆነ ሰው ከእስልምና ውጭ ያለን ሃይማኖት የሚከተል የሆነ ሰው ወይ ደግሞ ከነመሰረቱ ሃይማኖት የሌለው የሆነ አካል ከሽርክ ላይ ወይ ደግሞ ኩፍር ላይ ይወድቃል ሳያውቅ። የዚህ አይነት አካል ሕክሙ ምንድነው? በዱንያ አሕካም ዛሂር የኩፍርን ሙዓመላ እንሰራራዋለን። ምክንያቱም እስላምን ኢልቲዛም አላደረገም። ይህ አካል እስላምን ኢልቲዛም አላደረገም። በአኺራስ ሚን አህሊል ፈትራ ይቆጠራል። ይህ ነው ሚን አህሊል ፈትራ ይቆጠራል እያሉ የሚናገሩት ሸይኹል ፈውዛን ረሒመሁላህ ንግግራቸው ኢጅማዕ ብሎ አንስሑ ሰዲድ ላይ ከነቀለው ንግግራቸው ቢቢዕተቲ ረሱል ያላመነ ሙስሊም ይባላል እንጂ ሲጀምር ሸይኹል ፈውዛን ቢቢዕተቲ ረሱል ያላመነ የሆነውን ሰው ነው ሚን አህሊል ፈትራ ይሆናል እያሉ ያሉት። ሚን አህሊል ፈትራ ይሆናል እያሉ ያሉት ኢጅማዕ አለ ብሎ ነቅል ያደረጉ ሰውዬ ላይ ተመልሳችሁ ማየት ትችላላችሁ። ሙስሊም ሆኖ ሸሃደተይን መስክሮ ከዛ በኋላ ግን ሽርክ ላይ ወደቀውን በተመለከተ ድምፃቸውን አሰማለሁ ኢንሻአላህ። የሼኽ ኢብኑ ዑሰይሚንን ንግግር እንጨርስና ሁለተኛው ሙስሊም የሆነ ሰው በሽርክ ተግባር ላይ ከኖረና በዛው ላይ ከዘወተረ ይህ አካል እሱን የሚያስተምረው የሆነ አስተማሪ የለውም። እንደዚሁም ደግሞ ይህ ሽርክ ሊሆን ይችላል የሚለው ነገር በአእምሮ አልመጣበትም። ይህ አካል ምን ይሆናል ቢባል ፈሃዛ ተጅሪ ዐለይሂ አሕካሙል ኢስላም ዛሂረን ነው ያሉት። የሙስሊም አሕካም በዛሂር ይፈስበታል። ልክ ሼኹል አልባኒ ቅድም እንዳወሩት አማ ፊል አኺረቲ ፈአምሩሁ ኢለላህ። በአኺራስ ያለውን እኛ ናቅ በአኺራ ያለውን ነስን ሰሪሕ እስካልመጣ ድረስ ፊልጀና አው ፊናር መሆኑ እስካልተገለጸልን ድረስ ለአንድም አካል አህለ ሱናዎች ቢናሪ አው ቢልጀና ምስክርነት አይሰጡም። ሙዓየን ለሆነ አካል ቢልጅምላ ኩፋሮች የእሳት ናቸው፣ ሙእሚኖች የጀነት ናቸው እንላለን። ነገር ግን ዘይድ አምር የጀነት ነው ብለን መመስከር ነስ ማስረጃ ያስፈልገዋል። የሼኽ ፈውዛንን በተመለከተ አሁን ያወሳሁትን ንግግር በተመለከተ ሚን አህሊል ፈትራ ይሆናል ብለው እያሉ ያሉት ቢቢዕተቲ ረሱል ያላመን የሆነውን ሰው ነው። ኢጅማዕ ነቅል ሲያደርግ ያወሳው የሆነውን ነጥብ መመልከት ይቻላል። አንሱሑ ሰዲድ የተሰኘው የሆነ ኪታብ ላይ ማለት ነው። ምን ብለው ይላሉ? እዛ ላይ ተጠይቀው እየመለሱ ባሉበት ወላ አሐደ ዩዕዘር ቢአን የጀሀለሃ ወሁወ ሙስሊም ሆኖ ግልጽ በሆኑ ሊአነሃ ዋዲሐቱን ወሊላሂ አልሐምድ ካሉ በኋላ ፊል ዐቂዳ ዑዝር ይሰጠዋል ወይ ተብሎ ሲጠየቁ አይሰጠውም ሙስሊም እስከሆነ ድረስ አሉ። አማ ኢን ቁዲረ አነሁ ኢንሳኑን ሙንቀጢዑን ፊል አርዲ ወደ ገጠር ያለ የሆነ ሰው ከሙስሊሞች ማህበረሰብ ውጭ የሆነ ሰው
ወለም የስል ኢለይሂ ሸይኡን ሚነል ቁርአን ወላ ሚነ ሱና ቁርአንም ሐዲትም ጭራሽ አልደረሰውም። ወለም ያዕለም ቢቢዕተቲ ረሱል በመላእክተኛው መላክም አላወቀም። ይሄ እኛ ሙስሊም ነው ብለን እንሞግትለታለን። የዚህ አይነቱን አካል ፈሃዛ ዩዕዘሩ ቢልጀህል የኩኑ ሚን አስሓቢል ፈትራ ይህ ከአስሓበል ፈትራ ይሆናል ይላሉ። ሙስሊም የሆነውንና በአላህ ብቸኝነት የመሰከረውን በሙሐመድ መላእክተኛነት የመሰከረውን በተመለከተ ተጠይቀው ከዛ በኋላ ሽርክ የወደቀውን አካል ተጠይቀው ምን እንደሚመልሱ እናድምጥ። لعل هذا يكون سؤال قبل الأخير. يقول السائل: من فعل الشرك مثل أن يدعو غير الله الشفاء لمريضه، هل نقول أنه مشرك أو نقول فعله شرك مع أنه يقول لا إله إلا الله ويصوم ويحج؟ إذا كان ليس له عذر في دفع الشرك عنه فهو مشرك. أما إذا كان جاهلا أو مقلدا أو عنده تأويل ظنه صحيحا فهذا يبين له، فإن أصر فإنه يحكم عليه بالشرك يعني زال عذره. نعم. خير. እዚህ ንግግራቸው ለምን ይላሉ? إذا كان ليس له عذر في دفع الشرك عنه فهو مشرك ሽርክን ከሱ የሚገፈትር የሆነ ምክንያት ብድር እስከሌለው ድረስ ሙሽሪክ ነው አሉ። ሽርክን ነው እያሉ ያሉት። ንግግራቸውን በደንብ እናቴ ነው። ዑቁባን አይደለም እየተናገሩ ያሉት ሽርክንም ጭምር ነው። أما إذا كان جاهلا أو مقلدا أو عنده تأويل ظنه صحيحا فهذا يبين له، فإن أصر يجلز اللتال إبرار اللتال هذا كزوتر فإنه يحكم عليه بالشرك بالنار المياه والبت بالشرك بشرك يفرد عليه كذلك زوتر بايهون بشرك يفرد على سبال حجة قوم بتقوالا بشرك يفرد يسات نو تولوم يتفرد مهون وجلس مكنياتهم يا آخر أحكامنا يدني أحكام تلازم لا إلا في القضية الواحدة بلا نسألفنا لنا. خيرا ساعات بتأم سلهدبين أهون يالون يساجون لا سمانا إن شاء الله يهين شبهة بقدرنا نسوالا وده 10 نتبوش على ب10 وجهوج إن شاء الله رد الدرجة باتشوا مرس باتشوا أهون بتملكته أهون ينسوت نهونهون نتب بتملكته እናንተ አልገባችሁም ስለ ዑቁባ ነው አይማዎች ያወሩ ያሉት ፊት ተስሚያሽ የለም አንድ ማካል ያለ የለም ያለ አይደለም። بإذنillah በቀጣዩ ሙሐደራችን 10ሩንም ውጅሆች እናነሳለን። ለዚሁም የአይማዎችን ንግግር ሙስሊም ያሉበትን እናወሳለን ሰዓት እንዳይሄድብን። ሁለተኛ የሼክ ፎዛን ከዚህ አስራህ የሆነ ንግግራቸውን እንስማና አጠናቃለሁ። أحسن الله إليكم صاحب الفضيلة. هذا السائل يقول: ما الفرق بين الوصف بالكفر والحكم على المعين بالكفر والاعتقاد بكفر المعين؟ أما الحكم بالكفر على الأعمال كدعاء غير الله والذبح لغير الله والاستغاثة بغير الله والاستهزاء بالدين ومسبة الدين هذا كفر بالإجماع بلا شك. لكن الشخص الذي يصدر من هذا يتأمل فيه، فإن كان جاهلا أو كان متأولا أو مقلدا فيدرى عنه الكفر حتى يبين له الحق، أن عنده شبهة أو عنده جهل أو عنده ما يتسرع بالإطلاق الكفر عليه حتى تقام عليه الحجة. فإذا أقيمت عليه الحجة واستمر على ما هو عليه يحكم عليه بالكفر أنه ليس له عذر. نعم. خيرا. عفوا معذرة ساعات بمالدي كزين ما لو نقراቸው ላይ እንደሰማችሁ فيدرأ عنه الكفر حتى يبين له فيدرأ عنه الكفر حتى يبين له እስኪብራራ ድረስ ክህደት ከሱ ይገፈተርለታል። ከተብራራለት በኋላ ነው እንጂ ما يتسرع بإطلاق الكفر عليه ያሉ ما يتسرع بإطلاق الكفر ማለት ካፊር ብሎ በመጥራት አይቻኮልበትም ከማለት ውጭ ምን አይነት ትርጉም እንደሚያሸክሙት አላሁ አዕለም። ስለዚህ ይህ ነጥብ በጣም እነሱ ዘንድ ትልቅ የሆነ
አለማወቅም እንደዚሁም ደግሞ ሹብሃ ያለበት ነጥብ ስለሆነ ቢኢዝኒላህ ተባረከ ወተዓላ በቀጣይ ፕሮግራማችን የምናነሳ ይሆናል።